ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ አንድ ክፍል አንድ እንመለከታለን። ግሬድ 9 ጂኦግራፊ ኢት አባውት 9 ቻፕተርስ 9 ምዕራፎች አሉት። በዛሬው ክፍለ ጊዜ ምዕራፍ አንድን እንጀምራለን። ምዕራፍ 1 ወይም ዩኒት 1 it says the discipline of history and human evolution የታሪክ ትምህርትና የሰው ልጅ አመጣጥ የሚል ሲሆን እንደ መግቢያ as unit introduction በዚህ ምዕራፍ የምንዳሰሳቸው ነጥቦች እናነሳና ወደ ዛሬው ርዕሰ ሐሳብ እንሄዳለን ማለት ነው። So under this unit, under the discipline of history and human evolution, the main contents of the unit are the following. The main contents of the unit, are the following. The first one is meaning of prehistory and history. 1. Meaning of prehistory and ሂስትሪ የፕሪሂስትሪ እና የሂስትሪ ምንነትን እናነሳለን። ዋትስ ፕሪሂስትሪ፣ ዋትስ ሂስትሪ፣ ዋት ኢዝ ዘ ቤዚክ ዲፈረንስ ቢትዊን ፕሪሂስትሪ ኤንድ ሂስትሪ የሚሉ ነጥቦችን እናነሳለን። ዋት ኢዝ ፕሪሂስትሪ፣ ዋት ኢዝ ፕሪሂስትሪ፣ ዋት ኢዝ ሂስትሪ and what's the difference between? What is the difference between prehistory and history? And ሂስትሪ የሚሉ መሰረታዊ ነጥቦችን ወይም ጥያቄዎችን አንስተን እንወያያለን። ስለዚህ የመጀመሪያው ሜይን ኮንተንት ኦፍ ዩኒት 1 the meaning of prehistory and history ነው። then ሁለተኛ the second main content of the unit, the discipline of history, the discipline of history. Is history natural science or social science? 1. Is history social or natural science? And how history gets evidences for the study of the past. How history gets evidences for the study of the past. And where historians, archaeologists and anthropologists የሚሉ ጥያቄዎችን ወይም ነጥቦችን እናነሳለን። where historian, archaeologists and anthropologists ሂስቶሪያን እነማን ናቸው? አርኪኦሎጂስትስ ኤንድ አንትሮፖሎጂስትስ የሚሉ ነጥቦች እናነሳለን። ስለዚህ ዘ ሰከንድ ሜይን ኮንተንት በሁለተኛ ደረጃ በዚህ ምዕራፍ የምናየው ዘ ዲስፕሊን ኦፍ ሂስትሪ ነው። የሂስትሪ ትምህርት ወይም ደግሞ ሂስትሪ አዝ ዲሲፕሊን ስለምን ያጠናል? ሶሻል ሳይንስ ነው? ናቹራል ሳይንስ ነው? የሚያጠናቸውን ፓስት ኢቨንትስ መረጃ እንዴት ያገኛል? ሂስቶሪያንስ እነማን ናቸው? አርኪኦሎጂስትስ፣ አንትሮፖሎጂስትስ የሚሉ ነጥቦች እናነሳለን። ሶስተኛ ዘ ሰርድ ሜይን ኮንተንት ኦፍ ዘ ዩኒት ኢቮሉሽን ኦፍ ሂውማን ቢንግስ ሂውማን ቢንግስ የሰው ልጅ አመጣጥ፣ የሰው ልጅ እንዴት መጣ የሚለውን ሀሳብ እናነሳለን። ን ቲዮሪስ ኦን
the origin of human beings ከዚህ ጋር በተያያዘ theories on the origin of human beings ስለ ሰው ልጅ አመጣጥ የተጻፉ መላምቶችን ወይም ቲዮሪዎችን እናነሳለን። በአጠቃላይ there are two known theories regarding the origin of human beings ስለ ሰው ልጅ አመጣጥ ሁለት ዋና ዋና ቲዮሪዎች አሉ። there are two theories about the origin of human beings ስለ ሰው ልጅ አመጣጥ የሚያጠነጥኑ ወይም ደግሞ የሚተርኩ ወይም ደግሞ የሰው ልጅ በእንዲህ ያለ መልክ ነው የመጣው የተገኘው የሚሉ ሁለት ቲዮሪዎች አሉ። እነዚህም አንደኛው the evolutionist theory ወይም ቲዮሪ ኦፍ ኢቮሉሽን ወይም ቻርልስ ዳርዊን ቲዮሪ ይባላል። ቻርልስ ዳርዊን ቲዮሪ and his followers የቻርልስ ዳርዊን ቲዮሪ አንደኛው ነው። ሁለተኛው the creationist view ወይም the creationist theory it is religious theory ነው። religious theory በሃይማኖታዊ አስተምሮ የሰው ልጅ እንዴት ተገኘ የሚለውን አስተምሮ የሚደግፍ ቲዮሪ ሲሆን the creationist theory ይባላል። it is religious theory ያ ማለት የሰው ልጅ በፈጣሪ ወይም ደግሞ በእግዚአብሔር ነው የተፈጠረው። የሰው መጀመሪያም አዳምና ሔዋን ወይም አዳም ኤንድ ኢቭ ናቸው ወይም አዳምና ሔዋን ናቸው ወይም ሐዋ ናቸው። እንግዲህ በእስልምናና በክርስትና አስተምሮ ያው አደምና ሐዋ አዳምና ሔዋን የሚለው ንግግር የተለመደ ስለሆነ ስለዚህ ስለ ሁለቱ ቲዮሪዎች እናያለን በአራተኛ ደረጃ። ዜን አምስተኛ the fifth main content of this unit Africa and human evolution አፍሪካ እና የሰው ልጅ አመጣጥ it is obvious Africa is the origin of human beings Africa is the origin of human beings of course እንደ creationist theory I mean እንደ evolutionist theory ማለት ነው። እንደ ኢቮሉሽኒስት ቲዮሪ ወይም እንደ ዝግመተ ለውጥ ቲዮሪ ወይም ጽንሰ ሐሳብ የሰው ልጅ የተገኘባቸው የሰው ልጅ ቅድመ ዝርያዎች አብዛኞቹ የተገኙት አጽማቸው በአርኪኦሎጂካል ቁፋሮ የተገኘው አፍሪካ ውስጥ በተለይ ደግሞ ምስራቅ አፍሪካ በተለይ ደግሞ ኢትዮጵያ ውስጥ ነው። ስለዚህ አፍሪካ ኢዝ ዘ ኦሪጂን ኦፍ ሂውማን ቢንግስ አፍሪካ ኢዝ ዘ ላንድ ኦፍ ኦሪጂን የሚለውን እናነሳለን። አፍሪካ ኢዝ the land of origin ስለዚህ እሱን በተመለከተ እናነሳለን። then ስድስተኛ ስቶን ኤጅ እንግዲህ የሰው ልጅ የሚጠቀማቸው መሳሪያዎች በሙሉ ድንጋይና ከድንጋይ የተሰሩ የነበሩበትን ዘመን ስቶን ኤጅ እንለዋለን። most of the materials that human beings were used made from stone ስቶን ኤጅ የሚባለው የትኛው ዘመን ነው? ለምን? እሱን ራሱ በተለያየ ዘመን ከፍለን እናየዋለን። ዴን መጨረሻ ላይ የምናየው ኢመርጀንሲ ኦፍ ስቴትስ የመንግስታት ምስረታ እንግዲህ የሰው ልጅ በምድር ላይ መኖር ከጀመረበት ጊዜ ጀምሮ
የመንግስት ምስረታ፣ የአስተዳደር ምስረታ፣ ፎርሜሽን ኦፍ ስቴትስ ኤንድ ገቨርንመንት የሚለው ጽንሰ ሀሳብ ለመጀመሪያ የት አካባቢ ተጀመረ፣ እንዴት ተጀመረ፣ የመጀመሪያዎቹ ኤርሊ ስቴትስ ወይም ሞስት ኤንሸንት ስቴትስ የሚባሉት የትኞቹ ናቸው የሚሉ ነጥቦችን እናነሳለን ማለት ነው። ሶ በዩኒት ዋን የምናያቸው ነጥቦች ወይም ሜይን ኮንተንትስ ኦፍ ዘ ዩኒት እነዚህ ናቸው። አንደኛ ሚኒንግ ኦፍ ፕሪሂስትሪ ኤንድ ሂስትሪ፣ ሁለተኛ ዘ ዲሲፕሊን ኦፍ ሂስትሪ፣ ኢዝ ሂስትሪ ሶሻል ሳይንስ ኦር ናቹራል ሳይንስ ኤንድ ሃው ሂስትሪ ጌትስ ኤቪደንስስ ኦር ፋክትስ ፎር ዘ ስተዲ ኦፍ ዘ ፓስት ኦር human's past story, evolution of human beings, theories on the origin of human beings, the evolutionist theory and the Creationist theory. እነሱን እናያለን። አፍሪካ ኤንድ ሂውማን ኢቮሉሽን፣ አፍሪካ ዘ ኦሪጂን ኦፍ ሂውማን ቢንግስ ወይም ዘ ላንድ ኦፍ ኦሪጂን፣ ከሰው ልጅ አመጣጥ ጋር ያላትን ግንኙነት በታሪክ እናያለን። ስቶን ኤጅ እና ዘ ኢመርጀንሲ ኦፍ ስቴትስ የሚሉ ነጥቦችን እናነሳለን ማለት ነው። ሶ ለዛሬ የውይይታችን መጀመሪያ የምናደርገው ሚኒንግ ኦፍ ፕሪሂስትሪ ኤንድ ሂስትሪ የሚለውን ነው። 1.1 meaning of prehistory and history. Meaning of prehistory and history የሚለውን እንመልከት። ሶ ሚኒንግ ኦፍ ፕሪሂስትሪ ኤንድ ሂስትሪ የሚለውን እንመልከት። እንግዲህ በዚህ ለሰን የምናነሳቸው መሰረታዊ ጥያቄዎች ቤዚክ ኩዌስችንስ ኢን ዚስ ለሰን basic questions in this lesson በዚህ ርዕሰ ሀሳብ የምናነሳቸው ጥያቄዎች what is history history ምንድን ነው? what is prehistory and who are historians, and what is the basic difference between history and prehistory የሚለውን እናነሳለን። what is the basic difference or the boundary, the basic difference between prehistory and history። በፕሪሂስትሪ እና በሂስትሪ መካከል ያለው ልዩነት ምንድን ነው የሚለውን እንመልከት። መጀመሪያ ዋትስ ሂስትሪ የሚለውን እንመልከት። ሂስትሪ ታሪክ ምንድን ነው? ሂስትሪ ወይም ታሪክ ምንድን ነው የሚለውን እንመልከት። እንግዲህ የቃሉን የት መጣ ስንመለከት ቃሉ ራሱ እንዴት ተገኘ፣ ሂስትሪ የሚለው ቃል ታሪክ የሚለው ቃል እንዴት መጣ የሚለውን ስንመለከት the word history was derived from a Greek word historia. The word history was derived from a Greek word or the Greek word called historia. ምንድነው historia? historia, which means inquiry or an account of one's inquiries ማለት ነው። ኢስቶሪያ ከሚለው የግሪክ ቃል የተገኘ ሲሆን ትርጉሙም ኢንኩዌሪ፣ ፍለጋ፣ ዳሰሳ ወይም የአንድ ሰው ፍለጋ ወይም ዳሰሳ
የሚል ትርጉም ይሰጠዋል ማለት ነው። ስለዚህ the word history is derived from a Greek word historia, and historia means inquiry or an account of one's inquiry የአንድ ሰው ፍለጋ የአንድ ሰው ግኝት የሚል ትርጓሜ ይሰጠዋል። ስለዚህ ከዚህ ተነስተን history means it is the story of humans in the past ማለት ነው። history means it is the story of humans in the past. It is the story of humans in the past. ወይም ደግሞ በሌላ አባባል ሂስትሪ ስንል it tells what humans did and what happens to them in the past. History means is a story. History means is a story that tells what humans did and what happened to them. What happened to them in the past. ታሪክ እንግዲህ የሰው ልጅ በቀደመ ዘመኑ ስለሰራውና ስላጋጠመው ነገር የሚተርክ ነገር ነው። It is the story of humans in the past, or it is a story that tells what humans did in the past and what happened to them in the past. የሰው ልጅ በቀደመ ዘመኑ ወይም የቀደሙት ሰዎች ምን ሰርተው አለፉ ወይም ደግሞ ምን አጋጠማቸው የሚለውን የሚተርክ ሂስትሪ ይባላል። ስለዚህ ሂስትሪ ኢዝ ኤ ስቶሪ፣ ተረክ ነው ወይም ታሪክ ነው። ሂስትሪ ኢዝ ኤ ስቶሪ። ሂስትሪ ኢዝ ኤ ስቶሪ። ሂስትሪ ኢዝ ኤ ስቶሪ። ግን ያብት ነው ኦል ስቶሪስ ሜይ ኖት ቢ ሂስትሪ። ሁሉም ስቶሪዎች ሂስትሪ ላይሆኑ ይችላሉ። አንዳንድ ሂስትሪዎች ምንድነው ስቶሪዎች እነዚህ ዝም ብለው ማስረጃ የሌላቸው ነገሮች ሁሉ እንደ ታሪክ ተደርገው ላይወሰዱ ይችላሉ። but some stories may not be history. ለምንድን ነው a story to be history? It should be supported by evidence. A story to be history, and story history ለመሆን it should be supported by evidence. በማስረጃ መደገፍ አለበት። ያለ ማስረጃ ዝም ብሎ አንዱ ተረክ ሁሉ ታሪክ ነው፣ ግን ታሪክ ተረክ ነው። ተረክ ሁሉ ግን ታሪክ ላይሆን ይችላል። ታሪክ ተረክ ነው፣ ተረክ ሁሉ ግን ታሪክ ላይሆን ይችላል። ለምን? it should be supported by evidence. a story to be history, አንድ ተረክ ታሪክ እንዲሆን ምን ሊኖረው ይገባል? ማስረጃ የሚቀርብበት ተረክ መሆን አለበት። ስለዚህ ስለ ቀደመው ነገር የሚተርክ ወይም story of humans in the past history ይባላል። and the story of humans in the past can be divided into two. The story of humans in the past can be divided into two. These are prehistory and history. የአለፈው የሰው ልጅ ታሪክ ወይም ስቶሪ በሁለት ይከፈላል።
ፕሪሂስትሪ እና ሂስትሪ ተብሎ ወይም ሂስትሪ ኢዝ ዲቫይድድ ኢንቱ ቱ ፕሪሂስትሪ ኤንድ ሂስትሪ ቅድመ ታሪክና ከታሪክ በኋላ ብለን በሁለት እንከፍለዋለን ማለት ነው። ስለዚህ ስቶሪ ኦፍ ሂውማንስ ኢን ደ ፓስት ኦር ደ ስቶሪ ኦፍ ሂውማንስ ዋት ዘይ ዲድ ኢን ደ ፓስት ኤንድ ዋት ሃፐንድ ቱ ዘም ኢን ደ ፓስት ካን ቢ ዲቫይድድ አዝ ፕሪሂስትሪ ኤንድ ሂስትሪ። ፕሪሂስትሪ እና ሂስትሪ ተብሎ ይከፈላል። ሶ ፕሪሂስትሪ ምንድን ነው? ሂስትሪ ምንድን ነው? ዋት ዘ ዲፈረንስ ቢትዊን ፕሪሂስትሪ ኤንድ ሂስትሪ፣ ዋት ኢዝ ዘ ላይን ኦር ዘ ባውንደሪ ቢትዊን ዘም የሚለውን እንመልከት። ዋት ኢዝ ዘ ዲፈረንስ ቢትዊን ፕሪሂስትሪ ኤንድ ሂስትሪ? What is the boundary line? What is the boundary line? When the historical boundary line. What is the historical boundary line in between ሂስትሪ ኤንድ ሂስትሪ? በፕሪሂስትሪ እና በሂስትሪ መካከል ያለው ባውንደሪ ሂስቶሪካል ባውንደሪ ላይን ምንድን ነው የሚለውን እንመልከት። ሰው እያንዳንዳቸውን እንመልከት። እንግዲህ ፕሪሂስትሪ ማለት ቢፎር ሂስትሪ ማለት ነው። ዋን ፕሪ ሂስትሪ ኢት ኢዝ ቢፎር ሂስትሪ። ፕሪ ማለት ቢፎር ማለት ነው። ሂስትሪ ነው። ስለዚህ ፕሪ ሚንስ ቢፎር ኤንድ ሂስትሪ ኢዝ ሂስትሪ። ስለዚህ ፕሪ ሂስትሪ ሚንስ ቢፎር ሂስትሪ። ቢፎር ሂስትሪ ግን ቢፎር ሂስትሪ የምንለው የትኛውን ነው የሚለውን እናንሳ። ቢፎር ሂስትሪ ሚንስ ቢፎር ዘ ቢጊኒንግ ኦፍ ራይቲንግ ኦፍ ዘ ፓስት ማለት ነው። ቢፎር ዘ ቢጊኒንግ ኦፍ ራይቲንግ። ስለዚህ ፕሪ ሂስትሪ ሚንስ ስለዚህ ቢፎር ሂስትሪ ስንል ቢፎር ዘ ቢጊኒንግ ኦፍ ራይቲንግ ቢፎር the beginning of the art of writing ከጽሁፍ መጀመር በፊት ያለው ስቶሪ ኦፍ ሂውማን ፓስት ፕሪ ሂስትሪ ሲባል ከዛ በኋላ ያለው ምን ይሆናል ማለት ነው? ምንድን ነው? ሂስትሪ ይሆናል ማለት ነው። ስለዚህ ፕሪ ሂስትሪ ሚንስ history means the story of humans before the beginning of the art of writing. ቢፎር ዘ ቢጊኒንግ ኦፍ ዘ አርት ኦፍ ራይቲንግ ማለት ነው። የሰው ልጅ ታሪክ የጽሁፍ ስራ ከመጀመሩ በፊት ያለው ፕሪ ሂስትሪ ይባላል። ከዛ በኋላ ያለው ደግሞ ምን ይባላል ማለት ነው? ሂስትሪ ይባላል ማለት ነው። ኤንድ አኮርዲንግ ቱ ሂስቶሪያንስ ዘ አርት ኦፍ ራይቲንግ ቢጋን አት አባውት 5500 years ago. According to historians, the art of writing was begun at about 500 years
ago እንግዲህ የጽሑፍ ስራ የጀመረው ከዛሬ 5500 ዓመት በፊት ነው። ስለዚህ ከዛሬ 5500 በፊት ያለው ሂውማን ስቶሪ ፕሪሂስትሪ ይባላል። ከዛሬ 5500 ወደኋላ ሄደን ከዛ በኋላ ያለው ዘመን ምን ይባላል ማለት ነው? ሂስትሪ ይባላል። ስለዚህ ፕሪሂስትሪ ሚንስ prehistory means the story of human beings before 5,500 years ከዛሬ 5500 ዘመን በፊት ያለው የሰው ልጅ ታሪክ ፕሪሂስትሪ ይባላል። ፕሪሂስትሪ የምንለው ከጽሑፍ መጀመር በፊት ያለው የሰው ልጅ ታሪክ ነው ማለት ነው። ስለዚህ ባውንደሪው ዘ ቢጊኒንግ ኦፍ አርት ኦፍ ራይቲንግ ነው። በዘመን ስናስቀምጠው ከዛሬ 5500 ዘመን በፊት ያለው ፕሪሂስትሪ ይባላል። እንግዲህ እንደ ሂስቶሪያንስ ፕሪሂስትሪ ከቨርስ ዘ ታይም ስፓን as to historians prehistory covers the time span from 3 million to 3000 BC 3000 BC ከ3 ሚሊዮን እስከ 3000 BC ቢፎር ክራይስት ያለውን ዘመን ይሸፍናል። ስለዚህ ፕሪሂስትሪ ማለት the history of human being before 3000 BC ማለት ነው። በሌላ አባባል prehistory means human story before 3000 BC ከክርስቶስ ልደት ከ3000 ዓመት በፊት ያለው የሰው ልጅ ዘመን ፕሪሂስትሪ ይባላል። ስለዚህ ከ3 ሚሊዮን እስከ 3000 BC ያለው የሰው ልጅ የታሪክ ዘመን እንግዲህ ፕሪሂስትሪ ይባላል። በአጭሩ ቢፎር ዘ ቢጊኒንግ ኦፍ ራይቲንግ ያለው የሰው ልጅ ታሪክ ፕሪሂስትሪ ይባላል። ሁለተኛው ሂስትሪ ነው። ሂስትሪ እንግዲህ ሂስትሪ ሚንስ ዘ ስቶሪ ኦፍ ሂውማን ቢንግስ አፍተር ዘ ቢጊኒንግ ኦፍ ራይቲንግ ማለት ነው። ዘ ስቶሪ ኦፍ ሂውማን ቢንግስ after the beginning of the art of writing. The beginning of the art of writing. ከጽሑፍ መጀመር በኋላ ያለው የሰው ልጅ ታሪክ ሂስትሪ ይባላል። ወይም ደግሞ ሂስትሪ ስንል events and deeds of the past after the beginning of writing ማለት ነው። it is events and deeds of the past after the beginning of the art of writing. the art of ራይቲንግ ወይም ሂስትሪ ስንል እንግዲህ ቅድም ፕሪሂስትሪ የምለው ከ5500 ዘመን በፊት ያለውን ነው ብለናል አይደለ? ስለዚህ ፕሪሂስትሪ ማለት በሌላ አባባል ኢት ኢዝ ሂውማን ስቶሪ አፍተር 3000 ቢሲስ ከ3000 ቢሲ በኋላ ያለው የሰው ልጅ ታሪክ ሂስትሪ ይባላል። ስለዚህ
ዘ ታይም ስፓን ኦፍ ሂስትሪ ሂስትሪ የምንለው ዘመን ከ3000 ቢሲ እስካሁን ያለው ማለት ነው። ዘ ታይም ስፓን ኦፍ ሂስትሪ ዘ ታይም ስፓን ኦፍ ሂስትሪ ኢዝ ፍሮም 3000 BC to nowadays ከዛሬ 3000 BC የማለት ከክርስቶስ ልደት በፊት እንግዲህ before Christ 3000 years after Christ አሁን የምንቆጥረው ኤዲ ኤሚኖ ደሚኖ የምንለው ማለት ነው። after Christ ስንት ነው? 25 ሲደመር ስንት ይሆናል ማለት ነው? 5025 በጥቅሉ ግን ያው ስንደምረው 5025 ይሆናል። ስለዚህ የጽሁፍ ስራ ከተጀመረ ኦልሞስት እንግዲህ 5000 ዓመት ታሪክ ነው ማለት ነው። ስለዚህ የታሪክ የምንለው ዘመን ኦልሞስት የ5000 ዘመኑን ነው ማለት ነው። የ5000 ዘመኑን ያ ማለት የጽሁፍ ስራ ከተጀመረበት ጊዜ ጀምሮ ያለውን ይርስ ያለውን ሂስትሪ እንለዋለን ማለት ነው። ሌላው እዚህ ጋር ሂስቶሪያንስ እነማን ናቸው? who are historians የሚለውን እናንሳ። who are historians ሂስቶሪያንስ እነማን ናቸው? እንግዲህ ሂስቶሪያንስ ሰዎች ናቸው። they are people who study and write about human past. Historians are people who study and write about the human past. ስለ ሰው ልጅ የቀደመ ታሪክ የሚያጠኑና የሚጽፉ ባለሙያዎች ሂስቶሪያንስ ይባላሉ። ስለዚህ ፕሪሂስትሪ እና ሂስትሪ ከዘመን በተጨማሪ በዌይ ኦፍ ኤቪደንስ ኦብቴኒንግ ይለያሉ። ለምሳሌ ፎር ፕሪሂስትሪ the evidence of human story obtained from archaeological and anthropologist findings. The evidence of human story in the time of prehistory. In the time of prehistory was obtained from archaeologists and anthropologists. ምክንያቱም የጽሁፍ ስራ ስለሌለ ወይም የተጻፈና የተቀመጠ ነገር ስለሌለ በፕሪሂስትሪ ዘመን ወይም ፕሪሂስትሪ ብለን በምንጠራው የሰው ልጅ ታሪክ ውስጥ መረጃዎች የሚገኙት ፍሮም አርኪኦሎጂስትስ ኤንድ አንትሮፖሎጂስትስ ነው። ያ ማለት አርኪኦሎጂስትስ ስንል እነዚህ የቁፋሮ ሳይንስ ባለሙያዎች ናቸው። ወይም ደግሞ ታሪካዊ መረጃዎችን በቁፋሮ መልክ የሚያገኙ። አንትሮፖሎጂስት ደግሞ የባህል አጥኚዎች ናቸው። አርኪኦሎጂስትስ study human past through digging out evidences from the crust.
ኦፍ ዘ ኤርዝ ከመሬት ክረስት ውስጥ በቁፋሮ መረጃዎችን የሚያገኙና የሰውን ልጅ ታሪክ የሚያጥኑ ናቸው። አንትሮፖሎጂስት ደግሞ ዳር ካልቸራል ስተዲስ ምንድነው? አጥኚዎች ናቸው፣ የካልቸራል ባለሙያዎች ናቸው። አንትሮፖሎጂስትስ ስተዲ አባውት ሂውማንስ ካልቸር ስለዚህ በፕሪሂስትሪ ጊዜ ታሪካዊ መረጃዎች የሚገኙት ከአርኪኦሎጂካል ቁፋሮ እና ከባህል ጥናት ነበር። ምክንያቱም ኦልሬዲ የተቀመጠ የተጻፈ ሪከርድ የተደረገ ነገር አልነበረም ማለት ነው። ይህንን ሁሉ የሚያጠኑ ስለ ቀደመው ዘመን የሚያጠኑ የሚጽፉ ባለሙያዎች ደግሞ ሂስቶሪያንስ ይባላሉ ማለት ነው። ስለዚህ ሰመራይዝ ስናደርገው ሰመሪ ፕሪሂስትሪ ሂስትሪ ቢፎር ዘ ቢጊኒንግ ኦፍ ራይቲንግ history before the beginning of writing, the beginning of art of writing, history, human's story after the beginning of writing, ወይም ፕሪሂስትሪ covers times from 3 million to 3000 BC, and history covers time after 3000 BC, and the art of writing begins at about 5,500 years ago, and historians people who study and write about humans past ብለን በቀላሉ ልናስቀምጣቸው እንችላለን ማለት ነው። ሌላው እዚህ ጋር ልናስቀምጠው የሚገባው ሂስትሪ ኢዝ ኖት አን ኦፒኒየን ኦር ኤ ኖቨል ራይቲንግ፣ የልቦለድ ድርሰት አይደለም። ሂስትሪ ኢዝ ኖት an opinion or novel writing ታሪክ የልብ ወለድ ድርሰት አይደለም። ታሪክ የልብ ወለድ ድርሰት ወይም ተራ የሰዎች የአመለካከት ውጤት አይደለም። ለምንድን ነው ኦፒኒየን ወይም ኖቨል ራይቲንግ አይደለም ያልነው ካል always history should be supported by evidence. Always history should be supported
supported by evidences በማስረጃ መደገፍ አለበት። and the evidences ከየት ሊገኙ ይችላሉ? ከተጻፉ ስክሪፕቸርስ፣ ከአርኪኦሎጂካል ቁፋሮና ከባህል ጥናት። the evidences of history may obtained from writing scriptures ወይም ደግሞ ጽሁፎች ሊሆኑ ይችላሉ፣ የድንጋይ ላይ ጽሁፎች ሊሆኑ ይችላሉ። from writing evidence or documents, from archaeological findings and anthropology study, and from anthropological study ከባህል ጥናት፣ ከአርኪኦሎጂካል ፋይንዲንግስ ወይም ደግሞ ከመሬት ውስጥ ከሚገኙ የቁፋሮ ማስረጃዎች ወይም ከተጻፉ ዶክመንቶች። ስለዚህ ሂስትሪ የምንለው በእነዚህ ላይ መሰረት ያደረገ የተጻፈ ልቦለድ ወይም አመለካከት፣ ዝም ብሎ ተራ አሉባልታ ያልሆነ የሰው ልጅ ተረክ ወይም ደግሞ ስቶሪ ኦፍ ፓስት ነው ብለን እናስቀምጠዋለን ማለት ነው። ሌላው እዚህ ጋር ልናነሳው የሚገባው the discipline of history ነው። 1.2 the discipline of history. Is history a social science or natural science? And what are the main issues studied by history? ሂስትሪ ዝም ብሎ ፓስት ኢቨንት ነው የሚያጠና ወይስ ፓስት ኢቨንት ስንል ስለምን ያጠናል የሚለውን ወይም ደግሞ የሂስትሪ የሚያጠናቸውን የቀደምት ዘርፎች እናነሳለን ማለት ነው። ኢዝ ሂስትሪ ኤ ሶሻል ኦር ናቹራል ሳይንስ? ናቹራል ሳይንስ ሂስትሪ ናቹራል ሳይንስ ነው ሶሻል ሳይንስ ነው የሚለውን እና እንግዲህ ሂስትሪ ስለምን ነው የሚያጠናው? ስለ ሰው ነው አይደለ? ዘ ስቶሪ ኦፍ ሂውማን ነው። ዘ ስቶሪ ኦፍ ሂውማንስ ፓስት ነው የሚያጠናው። ስለዚህ ስለ ሰው ነው የሚያጠናው። ስለ ሰው የሚያጠና ከሆነ በኋላነት ስለ ሰው የሚያጠኑ የትምህርት ዘርፎች ምን ውስጥ ነው የሚመደቡት? ሶሻል ሳይንስ። እዚህ ነው የትምህርት መስኮች የተፈጥሮ ሳይንስ እና የማህበረሰብ ሳይንስ ተብለው በሁለት ይከፈላሉ። ስለዚህ ሂስትሪ ምንድን ነው ማለት ነው? የማህበረሰብ ሳይንስ ነው። ምክንያቱም ስለ ማህበረሰብ ነው የሚያጠነው። ቢኮዝ ሂስትሪ ስተዲስ አባውት ዘ ስቶሪ ኦፍ ሂውማንስ ፓስት ኢት ቢሎንግስ ቱ ብራንችስ ኦፍ ሶሻል ሳይንስ ቢኮዝ ሂስትሪ ስተዲስ ዘ ስቶሪ ኦፍ ሂውማንስ ፓስት it belongs to the branch of social science. ስለዚህ history is a branch of social science የሚያጠናው ስለ ሰው ልጅ ስለሆነ human past ስለሆነ or deeds in the past what human beings did in the past ስለሆነ የሚመደበው in the branch of social science ነው። So history is a social science. History is a social science. This is because history deals with what human beings
did in the past ስለዚህ የሰው ልጅ ላይ ስለሆነ የሚያጠናው ሰው ላይ ስለሆነ ትኩረት የሚያደርገው it belongs to a branch of social science ስለዚህ ስለ ሰው ልጅ ቀደምት ነገር ወይም ደግሞ what human beings did in the past ወይም ደግሞ ቀድመው ስለሰሯቸው ነገሮች የሚያጠና ምክንያቱም ታሪክ ያለፈ ነገር ማለት ነው አይደል? ወደፊት የሚጠበቅ ነገር ትንቢት ነው የሚሆነው እንጂ ታሪክ አይሆንም። ሆኖ ያለፈ ነው ታሪክ ማለት። ስለዚህ ሆኖ ያለፈ ስንል ደግሞ የሰው ልጅ ሆኖ ያለፈው ወይም ደግሞ የሰው ልጅ ያሳለፈው የሰው ልጅ ሰርቶ ያለፈው ወይም በሰው ልጅ ላይ ሆኖ ያለፈውን ነገር የሚያጠና ስለሆነ the discipline of geography is ምንድነው? ይቅርታ history is a branch of social science የሶሻል ሳይንስ የማህበረሰብ ዘርፍ ውስጥ ነው የሚመደበው የሚለውን እናነሳለን። ስለዚህ ሂስትሪ as a social science it studies changes in the development of past societies political, economic, social and cultural life ያለፈው ትውልድ ያለፈው ማህበረሰብ ያሳየውን ለውጥ in terms of politics, in terms of economic, in terms of social, in terms of cultural የሚያጠና የሶሻል ሳይንስ የትምህርት ዘርፍ ነው ብለን እናስቀምጣለን ማለት ነው። የዛሬውን በዚህ እናበቃለን። በቀጣይ በክፍል 2 በሌሎች ርዕሰ ሐሳቦች እስከምንገናኝ ደህና ሁኑ ተማሪዎች።